ሰላም እንደምንቆያችሁ የቻናሌ ቤተሰቦች ከዚህ ቀደም የተለያዩ የሲ++ ፕሮግራሚንግ ላንጉዌጅ ቤዚክ የሆኑ ኮንሰፕቶችን ቪዲዮ ሰርቼላችሁ ለማየት ሞክረን ነበር። ዛሬ ደግሞ በዚሁ በሲ++ ፕሮግራሚንግ ላንጉዌጅ ውስጥ ሆነን ዲሲሽን ሜኪንግ ምንድነው፣ ታይፖቹ እነማን ናቸው፣ ወይም ለዲሲሽን ሜኪንግ ስቴትመንት የምንጠቀማቸው እነማን ናቸው የሚሉትን በዝርዝር የምናይበትን ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ። እሺ በሲ++ ፕሮግራሚንግ ላንጉዌጅ ላይ ዲሲሽን ሜኪንግ በጣም መሰረታዊ ነገር ነው። ምክንያቱም ፕሮግራሞችን የምንጽፈው ፕሮብሌሞችን ሶልቭ ለማድረግ ነው። ሶልቭ የምናደርግ ከሆነ ደግሞ አንዳንድ ፕሮብሌሞች ቤዝ የሚያደርጉት ዲሲሽን ሜኪንግ ላይ ነው ማለት ነው። ወይም አንድ ነገር ለማድረግም ወይም ላለማድረግም ዲሲሽን ያስፈልጋል ማለት ነው። ዲሲሽን ሜኪንግ in C++ involves the usage of conditional statements to execute specific blocks of code primarily based on given situations and their results. ስለዚህ በሲ++ ፕሮግራሚንግ ላንጉዌጅ ላይ ዲሲሽን ሜኪንግ የምንጠቀም ከሆነ የግድ ኮንዲሽናል ስቴትመንት ያስፈልገናል። ይሄ ኮንዲሽናል ስቴትመንት ማለት ዲሲሽን ኮንትሮል ስቴትመንት ማለት ነው። እነዚህን ስቴትመንት በመጠቀም የምንፈልጋቸው ስፔሲፊክ ብሎኮች ኤክስኪዩት እንዲደረጉ ማድረግ እንችላለን። ስለዚህ በሲ++ ፕሮግራሚንግ ላንጉዌጅ ላይ ለዲሲሽን ሜኪንግ የምንጠቀማቸው ስቴትመንቶች አሉ። ስለዚህ የመጀመሪያው ኢፍ ስቴትመንት ነው። ሁለተኛው ደግሞ ኢፍ ኤልስ ስቴትመንት ነው። ሶስተኛው ኢፍ ኤልስ ኢፍ ስቴትመንት ነው። አራተኛው ደግሞ ኔስትድ ኢፍ ስቴትመንት ነው። አምስተኛው ስዊች ነው። ስድስተኛው እና የመጨረሻው ደግሞ ኮንዲሽናል ኦፕሬተር ነው። ይሄ የኦፕሬተር ታይፕ ነው። ነገር ግን እንዴት አድርገን ለዲሲሽን ሜኪንግ እንጠቀማለን የሚለውን በዚሁ የምናይ ይሆናል። በዚህኛው ቪዲዮ የመጀመሪያውን ስቴትመንት ወይም ኢፍ ስቴትመንትን የምናይ ይሆናል። በቀጣይ ደግሞ በእያንዳንዱ ስቴትመንት ቪዲዮ ሰርችላችሁ እመለሳለሁ። አሁን ቀጥታ ኢፍ ስቴትመንትን እንመልከት። እሺ በመግቢያ ላይ እንደነገርኳችሁ በዚህ ቪዲዮ የምንመለከተው የኢፍ ስቴትመንት ነው። ኢፍ ስቴትመንት በዲሲሽን ሜኪንግ ላይ የመጀመሪያው ስቴትመንት ነው። ኢን C++ the if statement is the simplest decision making statement። በሲ++ ፕሮግራሚንግ ላንጉዌጅ ውስጥ አሁን እኔ ከዘረዘርኳቸው ከስድስቱ ኮንዲሽናል ስቴትመንቶች የኢፍ ስቴትመንት በጣም ሲምፕለስቱ የዲሲሽን ሜኪንግ ስቴትመንት ነው ማለት ነው። የኢፍ ስቴትመንት የምንጠቀም ከሆነ ብሎኩ ኤክስኪዩት የሚያደርገው ኢፍ the given condition is true፣ ኮንዲሽኑ ትሩ ከሆነ ብሎኩ ኤክስኪዩት ይደረጋል ማለት ነው። the body of the if statement is executed only if the given condition is true። በዛ ብሎክ ውስጥ ያለው ቦዲው ኤክስኪዩት የሚደረገው ኮንዲሽኑ ትሩ ሲሆን ብቻ ነው ማለት ነው። ይሄንንም በኤግዛምፕል መመልከት እንችላለን። እሺ ይሄን የኢፍ ስቴትመንት ለማሳየት አንድ ኤግዛምፕል እንመልከት። ቼክ ኢፍ ኤጅ ኢዝ ግሬተር ዛን 18 ፎር ቮት ኤሊጂቢሊቲ፣ ወይም ለምርጫ አንድ ሰው ኤሊጂብል ነው አይደለም የሚለውን ለማሳየት እድሜው ከ18 ዓመት በላይ ከሆነ ኤሊጂብል ነው ወይም allowed to vote የሚል ፕሪንት የሚያደርግ ፕሮግራም እንጻፍ። እሺ ይሄን የቮት ኤሊጂቢሊቲ ቼክ ለማድረግ አንድ ቫሪያብል ዲክሌር እናድርግ። int age equals to 18 ሴሚኮለን። ስለዚህ አስቀድመን age የምትባል ቫሪያብል ዲክሌር እናደርጋለን። ታይፑ int ቢሆን int age equals to 19 ቢሆን ሴሚኮለን። ኔክስት ኮንዲሽኑን እንጽፋለን። የኢፍ ስቴትመንት ኮንዲሽኑን እንጽፋለን። ሲንታክሱ ጀስት ኢፍ እንልና እዚሁ ብራኬት ውስጥ ኮንዲሽኑን እናስቀምጣለን። ኤጅ ግሬተር ዛን 18 ወይም ከ18 ዓመት በላይ ከሆነ ይሄንን አድርግልኝ የሚለውን እንጽፍለታለን። እዚህ ጋር ሲአውት እንልና allowed to vote ምትል ፕሪንት እንዲያደርግልን ሴሚኮለን አድርገን ይሄን ፕሮግራም ጨረስ ነው። አሁን እዚህ ጋር ራን እናድርገውና እንመልከት። allowed to vote የሚል ሪዛልት ፕሪንት ያደርግልናል። ይሄኛው አሁን ሲምፕለስት ነው ያልንበት ምክንያት አንድ ኮንዲሽን ብቻ ነው ያለው ማለት ነው። ኢፍ ስቴትመንት አንድ ብሎክ አለ። አንድ ኮንዲሽን ተጠቅመን አንድ ብሎክ ብቻ ኤክስኪዩት ይደረጋል ማለት ነው። ለምሳሌ እዚህ ጋር ኤጃችን 19 ነው። እድሜው ከ18 ዓመት በላይ ከሆነ allowed to vote የሚል ፕሪንት አድርግልኝ የሚል ፕሮግራም ነው የጻፍነው ማለት ነው። ስለዚህ ላይን ቱ ላይን እቺኛዋ ሪዛልት መመልከት እንችላለን። አዲሽናሊ እንደዚህ ማድረጋችሁ መጠቀም ትችላላችሁ። እዚህ ጋር ከአንድ በላይ ብሎክ ካለው ወይም ስቴትመንቱ ብሎክ ውስጥ ከአንድ በላይ ከሆነ እንደዚህ አድርጋችሁ ብሎክ ውስጥ ታስገቡታላችሁ ማለት ነው። ስለዚህ ቤዚክ ኮንሰፕቱ ምንድነው? እቺኛዋ ስቴትመንት ኤክስኪዩት እንድትደረግ የግድ እቺኛዋ ኮንዲሽን ሳቲስፋይ መሆን አለባት። እቺኛዋ ሳቲስፋይ ካልሆነች እቺኛዋ ኤክስኪዩት አትደረግም ማለት። ለምሳሌ እዚች ጋር አንድ ስቴትመንት ጨምሬ ለውጡን ላሳያችሁ። ኮንዲሽኑ ሳቲስፋይ ሲሆንና ሳይሆን ሲቀር ምን እንደሚያወጣላችሁ በዚህ ጋር ላሳያችሁ። ሲአውት እዚህ ውስጥ ኢፍ ቴስት ኢፍ ልበለውና ቴስት ኢፍ እዚህ ጋር ሴሚኮለን ላድርግላችሁና አሁን ይሄን ፕሮግራም ራን ካደረግኩት ሁለቱንም ነው የሚያወጣልኝ። allowed to vote አንደኛ ለምንድነው ይሄን allowed to vote የምትለውን ያወጣልኝ? እቺኛዋ ኮንዲሽን ሳቲስፋይ ስለሆነች ይሄኛውን ኤክስኪዩት ያደርገዋል ማለት ነው። ከዛ በኋላ ልክ እቺኛው እዚህ ብሎክ ውስጥ ያለውን እንደጨረሰ መጨረሻ ላይ ይሄኛውን ከውጭ ያለውን አውትፑት ላይ
ቴስት ኢፍ ብሎ ያወጣልኛል። ነገር ግን እችኛዋ ኮንዲሽን ሳቲስፋይ ባትሆንስ ምንድነው የሚያደርገው የሚለውን እንመልከት። ለምሳሌ 16 ጻፍን። እዚህ ለምሳሌ እዚህ ጋር ኤጃችን 16 ነው። ሶ ኢፍ ኤጅ ግሬተር ዛን 18 አሁን በዚህኛው ቼክ ስናደርግ ይሄኛው ኮንዲሽን ፎልስ ይሆናል ማለት ነው። ሶ ይሄኛው ፎልስ ከሆነ ደግሞ ይሄኛው ብሎክ እዚህ ብሎክ ውስጥ ያለው ነገር ኤክስኪዩት አይደረግም ወይም ይዘለልና ከውጭ ያለውን ኤክስኪዩት የሚደረገው ማለት ነው። አሁን ራን ብዬ አውትፑቱን ላሳያችሁ። አሁን እዚህ ጋር እንደምታዩት አሎርት ቮት የሚለው አልወጣም። ለምንድን ነው ያልወጣው? ብሎኩ ስር ስላለ ብሎኩ ስር ያለው ደግሞ ኤክስኪዩት የሚሆነው ኦንሊ ይሄኛው ኮንዲሽን ሳቲስፋይ ሲሆን ነው ወይም ትሩ ሲሆን ነው ማለት ነው። ወይም ኮንዲሽኑ ሳቲስፋይ ሲሆን ይሄኛው ኤክስኪዩት ይደረጋል። ካልሆነ ግን እቺን ይዘልና ከውጭ ያለውን ኤክስኪዩት ያደርጋል ማለት ነው። አሁን ደግሞ እዚህ ላይ ሆነን ዩዘሩ ኤጁን እንዲያስገባ አድርገን ከዛ በኋላ ቼክ አድርጎ አሎርት ቮት የሚል ፕሪንት እንዲያደርግ የሚያደርግ ፕሮግራም እንጻፍ። እቺኛዋን ላጥፋት። ኤጃችን እዚህ ጋር ዲክሌር ተደርጓል። አስቀድመን ኤጅን ዲክሌር እናደርጋለን። ሶ ሲኢን ከዩዘር ስለምንቀበል ሲኢን እንለዋለን። እንደዚህ አድርገን ሲኢን ኤጅ ሴሚኮለን እንደዚህ እናደርግና ሲአውት እዚህ ጋር ሲአውት ኮቴሽን ውስጥ ፕሊዝ ኢንተር ዩር ኤጅ እንደዚህ እናደርግና አሁን ይሄን ፕሮግራም ራን ስናደርግ ምንድነው የሚሆነው? አስቀድሞ ዩዘሩን ፕሊዝ ኢንተር ዩር ኤጅ ይለዋል። ሶ ዩዘሩ ልክ ሲያስገባ እቺን ኤጅ ይወስድና እዚህ ጋር ኮምፔር አድርጎ እቺኛዋ ሳቲስፋይ ከሆነች አሎድ ቱ ቮት የምትል አውትፑት ይሰጠናል ማለት ነው። ካልሆነ ግን ምንም አይነት ሪዛልት አናይም። ራን አድርገው ፕሊዝ ኢንተር ዩር ኤጅ። አሁን ላይን ቱ ላይን ኤክስኪዩት ስለሚደረግ እቺኛዋ ተነበበች። ከዛ ላይ ይሄኛው ላይ ፕሊዝ ኢንተር ዩር ኤጅ። ሶ አሁን ዩዘሩ ለምሳሌ 20 ቢያስገባ ኔክስት ኢንተር ስትሉት ምንድነው የሚለው? 20ን ተቀበለ። ሶ ኤጅ አሁን ስንት ሆነች? 20 ናት። ሶ 20 ግሬተር ዛን 18 ትሩ ነው። ሶ የኛው ኮንዲሽን ትሩ ከሆነ እዚህ ብሎክ ውስጥ ያለው ስቴትመንት ኤክስኪዩት ይደረጋል። አሎድ ቱ ቮት። አሁን እንደገና ሌላ ቫልዩ አስገብተን ቼክ እናድርግ። የኤጅ ቫልዩን እንቀይረውና ፕሊዝ ኢንተር ዩር ኤጅ ለምሳሌ 10 ብል ኔክስት ኢንተር በሉት። እዚህ ጋር ምንም እንደምታዩት አላወጣላችሁም። ለምንድነው? 10 ገባ። ሶ ሲኢን ኤጅ ገባች 10 ግሬተር ዛን 18 ፎልስ ነው። ሶ ይሄኛው ኮንዲሽን ፎልስ ስለሆነ እዚህ ውስጥ ያለው ነገር ኤክስኪዩት አይደረግም። ቀጥታ ሌላ ስቴትመንት እዚህ ጋር ስለሌለ ሪተርን 0 ያደርጋል ማለት ነው። ወይም ኮድ ኤክስኪዩሽን ሰክሰስፉል የምትለውን ፕሪንት ያደርግልናል። ስለዚህ በዚህ መልኩ ከዩዘር ኢንፑት እየተቀበልን አንድ የኢፍ ስቴትመንትን በመጠቀም አንድ ኮንዲሽን ቼክ እያደረግን መስራት እንችላለን። አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ስለ ኢፍ ኤልስ ስቴትመንት ቪዲዮ ይዤላችሁ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። መልካም ሳምንት።